ሰላም ጤና ይስጥልን በሁሉም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይሄን ዜናና መረጃ መስማት እንፈልጋለን በመስማት ላይ እንገኛለን ለምትሉ ሁሉም በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜም ከአሜሪካ ኑሮና ከኢሚግሬሽን ጋር የተያያዙ ሁለት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ ዜናዎችና መረጃዎችን ይዤ መጥቻለሁ። በሁሉም የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ መልካም ዜና ተሰምቷል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የፖሊሲና የአሰራር ለውጥ አደረገ። ለስደተኞች ሰላምን፣ እረፍትንና መረጋጋትን የሚያመጣ ነው ተብሏል። ዝርዝሩን ስታዳምጡት ደግሞ ይበልጥ ደስ ትሰኙበታላችሁ። 6 ሚሊዮን የሚሆኑ የአሜሪካ ዜጎች ከቲፕ ግብር ተመላሽ ሊያገኙ ነው። የኛ ሰው ሀበሾች ይህንን ገንዘብ ለማግኘት ምን ማድረግ አለባቸው? እጅግ በጣም ጠቃሚ የሆነ መረጃ ሆኖ ተገኝቷል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ዜናውንና መረጃውን ተከታተሉ። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን እጅግ በጣም በሚጠቅም መልኩ አዘጋጅቻቸዋለሁ። ሰናይ ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ የአሜሪካ የሀገር ውስጥ የደህንነት መምሪያ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ በአዲሱ መሪነት በሴክሬታሪ ሙሊን አማካኝነት ከስደተኞች ጋር በተያያዘ በአምስት ዋና ዋና ጉዳዮች ላይ ታላላቅ የፖሊሲና የአሰራር ለውጥ ማድረጋቸው ተሰማ። ሁኔታውም ለስደተኞች እፎይታን፣ ሰላምንና እረፍትን የሚሰጥ ነው ተብሏል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲን ስትመራ የነበረችው ክሪስቲ ኖም ከተሻረች በኋላ ተቋሙን እንዲያስተዳድሩ በቅርቡ የተሾሙት የሀገር ውስጥ የደህንነት መምሪያ ሴክሬታሪ ማርክዊን ሙሊን መስሪያ ቤታቸውን ወደ አዲስ አቅጣጫ የሚመሩ ስር ነቀል እርምጃዎችን መውሰድ ጀምረዋል። መምሪያው በበጀት ቀውስና በአዳዲስ ፖሊሲዎች መሃል ባለበት በዚህ ወቅት ሴክሬታሪው ትኩረት ያደረገባቸውና የፖሊሲ እንዲሁም የአሰራር ለውጥ ያደረገባቸው 5 ቁልፍ ነጥቦችና ከኢሚግሬሽን ጋር የተያያዙ የሚከተሉት ዋና ዋና ተግባራት ናቸው ተብሏል። አንደኛ፣ በአንዳንድ የአውሮፕላን ማረፊያዎች የጉምሩክ መኮንኖችን ቁጥር በከፍተኛ ሁኔታ መቀነስ ታላቅ ግብ ተደርጎ ተወስዷል። ሴክሬታሪ ሙሊን በተመረጡ የአውሮፕላን ማረፊያዎች ላይ የሚመደቡ የጉምሩክና የድንበር ጥበቃ ባለሙያዎች ሲቢፒ መኮንኖችን ቁጥር ለመቀነስ ከፍተኛ እቅድ ይዞ እየሰራ መሆኑን አሳውቋል። ይህ እርምጃ በተለይ ከፌዴራል የኢሚግሬሽን ሕግ ጋር የማይተባበሩ ያ ማለት ማረፊያ ከተሞች ወይም ሳንክቹዋሪ ሲቲ በእነሱ ላይ ከፍተኛ ጫና ለመፍጠር ያለመ ነው ተብሏል። ሁኔታውም ለስደተኞች እረፍትን፣ ሰላምን እና መረጋጋትን የሚያመጣ ነው ተብሏል። ለመሆኑ በእነዚህ ሳንክቹዋሪ ሲቲ ወይም ደግሞ ማረፊያ ከተሞች እየተባሉ በሚጠሩት ላይ ማርክዊን ሙሊን ምን አይነት እርምጃ ነው መውሰድ የፈለጉት? ምን አይነት ተጽዕኖ ነው መውሰድስ የፈለጉት? እነዚህ ከተሞች ለምሳሌ ኒውዮርክ፣ ቺካጎ፣ ሎስ አንጀለስ እና የመሳሰሉት ከተሞች የራሳቸው የሆነ የአካባቢ ፖሊሲ አላቸው። ፖሊሲያቸውም ሰነድ የሌላቸው ስደተኞች ለፌዴራል መንግስት አሳልፈን አንሰጥም ወይም እነሱን አናሳድድም፣ አናስርም፣ አናባረርም፣ ዲፖርት እንዲሆኑም አንተባበርም የሚል ነው። ይህ ደግሞ ከፌዴራሉ መንግስት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ፍላጎትና ከፕሬዚዳንት ትራምፕ ከሚያደርጉት ማስ ዲፖርቴሽን ጋር የሚቃረን ፖሊሲ ያላቸው ናቸው። እነዚህ ከተሞች በነገራችን ላይ ለስደተኞች ታላቅ ውለታና ባለውለታ የሚባሉ ከተሞች ናቸው። ከተሞቹም ከላይ የጠቀስናቸው ኒውዮርክ፣ ቺካጎና ሎስ አንጀለስ ሌሎችም ይገኙበታል። እነዚህ ከተሞች ከፌዴራል የኢሚግሬሽን ሕግ ጋር ካልተባበሩ መንግስትም በእነዚህ ከተሞች የሚገኙ አውሮፕላን ማረፊያዎች ላይ የሚሰጠውን አገልግሎት ይቀንሳል ተብሏል። እነዚህን ከተሞች ትተናቸው እንውጣ የሚል ትልቅ አቋም ተይዟል ነው የተባለው። ሀብትን በአግባቡ መጠቀም፣ ከኛ ጋር በማይተባበሩ ከተሞች ላይ የሰው ኃይል ከማባከን በደንበር አካባቢና በሚተባበሩን ከተሞች ላይ መኮንኖቻችን ማለትም የሲቢፒ እና የአይሲኢ መኮንኖቻችን መድበን እንሰራለን ሲል ነው እንግዲህ ሙሊን በገለጸውና በማብራሪያው ላይ ለመረዳት የተቻለው። እንደዚህ ከሆነ እነዚህ ከተሞች የደህንነት ስጋትና የተጓዦች መጉላላት ይደርስባቸዋል ቢባልም
ስደተኞች አሁንም በእነዚህ ከተሞች አካባቢ ማለት ነው በነፃነት እንደሚንቀሳቀሱና ሰላማቸውንም እንደሚያገኙ የዲፖርቴሽን ጣጣም ጨርሶ እንደማያሳስባቸው ነው መረጃው እየወጣ የሚገኘው። በእርግጥ እንዳጠቃላይ ሲታይ ሁኔታው እነዚህ ሳንክቹዋሪ ሲቲ የሚባሉት የአውሮፕላን ማረፊያ አካባቢ ላይ የሚፈጠር መስተጓጎልና የቱሪስት መቀነስ ሊፈጠር ይችላል። አሁን ግን እኛም እንደ ትውልደ ኢትዮጵያንና እንደ ስደተኛ ብሎም እንደ ዲያስፖራ እያወራን ስለሆነ እሱ ለኛ ትልቅ ቢዝነሳችን ላይሆን ይችላል። ነገር ግን የኛ ትልቁ ትኩረታችን የኛ ቻናል ደግሞ በትኩረት የሚሰራው አሜሪካን ሀገር የሚገኙ ትውልደ ኢትዮጵያን እንዲሁም አጠቃላይ ስደተኞች የፕሬዚዳንት ትራምፕ ማስ ዲፖርቴሽን የሚባለው ፖሊሲ እንዳይጎዳቸው እሱን ስለምናስብ ለስደተኞች ሁኔታው ሰርግና ምላሽ ሆኗል። እረፍትን ሰላምንም የሚያመጣ አድርገን ወስደነዋል። ሁለተኛ በመንግስት ስራ ማቆም ወቅት ለሰራተኞች ደመወዝ ማረጋገጥ ነው። የመንግስት መስሪያ ቤቶች በበጀት እጥረት ምክንያት ስራ በሚያቆሙበት ወቅት ሁሉም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሰራተኞች ያለምንም መቆራረጥ ደመወዛቸው እንዲከፈላቸው ሴክሬታሪው ቁርጠኛ መሆናቸውን አሳውቀዋል። ይህም የሰራተኛውን ሞራል ለመጠበቅና የሀገር የደህንነት ስራ እንዳይደናቀፍ ለማድረግ ነው ተብሏል። ይሄኛው ሁለተኛው የዚህ የአዲሱ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ እቅድና ፕሮግራም ለስደተኞች እዚህ ግባ የሚባል ጥቅም የለውም። ሶስተኛውን ስንመለከት የአይሲኢ የስደተኞች ማጎሪያ መጋዘን ግዥ እቅድ ሙሉ በሙሉ እንዲቆም ተወስኗል። ይህ በጣም የምንፈልገው ወርቃማው ዕድል ነው። የኢሚግሬሽን እና የጉምሩክ ማስከበሪያ አይሲኢ ቀደም ብሎም አቅዶት የነበረውን ትላልቅ መጋዘኖችን የመግዛት ሂደት ሴክሬታሪው እንዲቆም ብለው በአስቸኳይ ትዕዛዝ ሰጥተዋል። ይህም የመምሪያውን ወጪ በአግባቡ ለመቆጣጠርና የሀብት አጠቃቀምን እንደገና ለመፈተሽ ካላቸው እቅድ ጋር የተያያዘ ነው ይላል። ፕሬዚዳንት ትራምፕ የአማዞንን ዌርሃውስ የሚባለውን ትልቁን መጋዘን ለመግዛት ውለታ ወስደው ነበር። በጣም በሚገርም ሁኔታ ይህን ትልቅ ግዙፍ መጋዘን የሚገዙትም ለአሜሪካውያን የእርዳታ ፕሮግራሞችን ወይም የእርዳታ ቁሳቁሶችን ለማከማቸት እንዳይመስላችሁ፣ ስደተኞችን በዚህ ትልቅ መጋዘን ለማጎርና ስደተኞችን ለማባረር ሁኔታውን ለማመቻቸት የሚጠቀሙበት ነበር። ይህን ፕሮግራምም ለአይሲኢ ለሚባለው ቢሮና ተቋም ፕሬዚዳንት ትራምፕ በግልባጭ መርተውላቸው እነዚህን መጋዘኖች ገዝተው ወደ ስራ እንዲያስገቡ ፕሬዚዳንት ትራምፕ አቅደው እንቅስቃሴ ላይ በሚያደርጉበት ወቅት ከፍተኛ ተቃውሞ ገጠማቸው። የአሜሪካን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ የሆነችው ክሪስቲ ኖም ከስልጣኗ ተባራ በሷ ቦታ ደግሞ ሙሊን ተተክቶ ስራውን በሚሰራበት ወቅት እነዚህ መጋዘኖች ከፍተኛ ገንዘብ ስለሚያስፈልጋቸው ወጪን ለመቆጠብ በሚል ምክንያት እነዚህን መጋዘኖች ግንባታቸውና አጠቃላይ ኪራያቸውም ሆነ ውላቸው እንዲቋረጥ አድርገዋል። ይህ ለስደተኞች ሌላ እረፍትን የሚሰጥ ነገር ነው። አራተኛው የአደጋ መከላከል ኃላፊነትን ለክልሎች መስጠት ነው። ይሄኛው ከስደተኞች ጋር ብዙም የሚያገናኘው ነገር አይኖርም፣ በተለይ ከማስ ዲፖርቴሽን ጋር ማለታችን ነው። ከዚህ ቀደም የፌዴራል የአደጋ ጊዜ አስተዳደር ኤጀንሲ የሚባለው ይሄ ፌማ እየተባለ ይጠራል፣ ፌዴራል ኢመርጀንሲ ማኔጅመንት ኤጀንሲ ይሉታል፣ ይወስድ የነበረውን ከፍተኛ ሚና በመቀነስ ክልሎች የራሳቸው የአደጋ ምላሽ በራሳቸው እንዲመሩ የማብቃት ስራ እየተሰራ መሆኑን የአሜሪካ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ አዲሱ ተሿሚ ማርክዊን ሙሊን አሳውቋል። እንግዲህ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ የሚባለው በነገራችን ላይ ትልቅ የፌዴራል ተቋም ነው። በስሩም አይሲኢን ይዟል፣ ወይም ደግሞ የኢሚግሬሽን ኤንድ ከስተም ኢንፎርስመንት የሚባለውን የአሜሪካም የኢሚግሬሽን መስሪያ ቤት ዩኤስሲአይኤስ የሚባለውን ይዟል። የአሜሪካ የአደጋ ጊዜ አስተዳደር ኤጀንሲ የሚባለውን ይዟል፣ ፌማ የሚባለውን፣ እንዲሁም ከስተም ኤንድ ቦርደር ፕሮቴክሽን ሲቢፒ የሚባለውን፣ እነዚህን ሁሉ አሜሪካ ኤርፖርት ውስጥ የሚሰሩ ደግሞ ቲኤስሲ የሚባሉትን እነዚህን ሁሉ አቅፎ የያዘ በጣም ግዙፍ መስሪያ ቤት ነው። አምስተኛውና ትልቁ አሁንም ለስደተኞች ትልቅ ተስፋ የሰጠው የዲፖርቴሽን ማለት የስደት ተመላሾችን በረራዎችን ሙሉ በሙሉ ማገድ ይላል። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የአውሮፕላኖችን ለስደት ተመላሾች ማጓጓዣነት የመጠቀም ሂደት ለጊዜው እንዲቆም ተወስኗል ይላል። ይህ ውሳኔ በመምሪያው የበጀት አጠቃቀምና የአፈጻጸም እቅድ ተከትሎ በእነዚህ ላይ የተከሰተ ውሳኔ ነው ይላል። ሁኔታውም እንዴት ነው የሚለውን በዝርዝር እንመለከተው።
ከዚህ በፊት ስደተኞችን ለዲፖርቴሽን ሲያጓጉዙ የነበሩ የአሜሪካ አውሮፕላኖችና የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የራሱ አውሮፕላኖች በበጀት ጫና ምክንያት አሁን ስደተኞችን ወደ ዲፖርቴሽን አካባቢ እንዳይወስዱ የሚል አዲስ ትዕዛዝ ተላልፏል። ይህ በተለይ የዲፖርቴሽን ፕሮሰሱን በጣም ሲያፋጥነው ነበር በነገራችን ላይ። አሁን ግን ማርክዊን ሙሊን የሚጠቀሙት ስትራቴጂ በየብስ ትራንስፖርት፣ በባቡር እንዲሁም በሌሎች በንግድ አውሮፕላኖች ሁኔታውን ለመሸፈን ጥረት ይደረጋል። ካልሆነም ግን አሁን የዲፖርቴሽን ፕሮሰሱ ለጊዜው በተወሰነ መልኩ እንዲገታ የሚል አዝማሚያ ያለው ይመስላል። ይህ በተለይ ትውልደ ኢትዮጵያን እዚህ አሜሪካን ሀገር ሆነው ከዛሬ ነገ ተባረርን እያሉ ሲጨነቁ ለነበሩ ትውልደ ኢትዮጵያን ለጊዜውም ቢሆን እረፍትን ይሰጣል። ብስል ልጅ የሰጡትን እየበላ ያለቅሳል ይባላል። ነገ የሚሆነው አይታወቅምና ለጊዜው አለመባረራችን ከመባረር የተሻለ ነው። ስለዚህ አሁን የመጡት ፖሊሲዎች በተለይ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከተቀየረ በኋላና ዲሞክራቶች በፕሬዚዳንት ትራምፕ ላይ ከፍተኛ ተቃውሞ አድርገው የዲፓርትመንት ኦፍ ሆምላንድ ሴኩሪቲን በጀት ከዘጉት በኋላ እንዲሁም ትውልድ አሜሪካውያን ከ40 በላይ የሚሆኑ ግዛት ውስጥ የሚገኙ ትውልድ አሜሪካውያን ከዳርዳር በነቂስ ወጥተው በባለፈው ባደረጉት ትልቅ ሰላማዊ ሰልፍ፣ ትልቅ የተቃውሞ ሰልፍ ምክንያት ፕሬዚዳንት ትራምፕ አሁን ስደተኞችን የማባረራቸው ሁኔታ በተወሰነ መልኩ ለስለስ ብሏል። በተወሰነ መልኩ ቀንሷል። ሙሉ በሙሉ ግን ጠፍቷል ማለት አይቻልም። በተወሰነ መልኩ የመቀነስ አዝማሚያዎች ይታያሉ። ብሎም አሁን ፕሬዚዳንት ትራምፕ ሙሉ ትኩረታቸው የኢራን ጦርነት ላይ ስለሆነ አሁን ስደተኞችን የማባረሩ ሁኔታ በተወሰነ መልኩ ጋፕ ብሏል። አንድ ሰሞን ትውልደ ኢትዮጵያን አስተውላችሁት ከሆነ በአሜሪካን ሀገር እጅግ ታይቶ ሰምቶ በማይታወቅ ሁኔታ የአይሲ ኤጀንቶች መኪና እየሰበሩ ኦቨር በምንሰራባቸው አካባቢዎች ጣልቃ እየገቡ እንዲሁም ቤት ሰብረው እየገቡ በሁሉም አካባቢ ስደተኞችን በማባረር ሁኔታ በከፍተኛ ሁኔታ ሲንቀሳቀሱ ነበር። አሁን እሱ ነገር ቀንሷል። እስከ ወዲያኛው እስከ መጨረሻው ያጥፋው እንላለን። ምንም እንኳን ጊዜያዊ ቢሆንም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀት መዘጋትና መስሪያ ቤቱ በአዲሱ ተሿሚ በማርክዊን ሙሊን መተካቱ የሚከተሉት ጥቅሞችን፣ እረፍቶችና እፎይታዎችን በስደተኞች ላይ አምጥተዋል ይለናል አንድ ከዓለም አቀፍ የዜና አውታር ያገኘነው ዜናና መረጃ ነው የሚያሳየው። የጊዜ መግዣ ይላል። የፍርድ ቤት ቀጠሮዎች መራዘማቸውና የበረራዎች መታገድ ስደተኞች በአሜሪካ የሚቆይበትን ጊዜ ያራዝመዋል። ይህ እንደ ትልቅ አድቫንቴጅ ነው። ይህ ደግሞ ጠበቃ ለማግኘት ወይም የህግ ጉዳዮችን ለመከራከር ተጨማሪ ጊዜ ያገኛሉ ይላል። ሌላው የመረጃ መሳሪያዎች እጥረት ነው። መስሪያ ቤቱ በጀት ስለሌለው እንደ ድሮው በሰፊው ሰዎችን የማሳደድና የመመለስ አቅሙ በከፍተኛ ሁኔታ ቀንሷል። በተለይ ከፍተኛ ወጪ የሚጠይቁ ኦፕሬሽኖች ሙሉ በሙሉ ቆመዋል፣ ወደፊትም ከዚህ በበለጠ ሁኔታ ይቆማሉ ይለናል። ሶስተኛው አዳዲስ የፖሊሲ ለውጦች ሴክሬታሪ ሙሊን ለዲሞክራቶች በገቡት ቃል መሰረት ወደ ሰዎች ቤት ወይም ድርጅቶች ለመግባት የፍርድ ቤት ትዕዛዝ የግድ እንዲኖር በመስሪያ ቤታቸው በኩል ወስነዋል። ይህ ቀደም ሲል ከነበረው አሰራር ይልቅ ለስደተኞች የተሻለ የህግ ጥበቃ ይሰጣል። ይሄ በጣም ደስ የሚል ነገር ነው። ከዚህ በፊት የአይሲ ኤጀንቶች ያለምንም የፍርድ ቤት ትዕዛዝ የሚፈልጉትንና የሚጠረጠሩትን ሰው ቤት ሰብረው መኪና ሰብረው በአሰቃቂ ሁኔታ መሬት ላይ በረዶ ላይ እየጎተቱ ሲወስዱ በቪዲዮ ጭምር ይታዩ ነበር። አሁን እሱ ነገር ቁመዋል ነው የሚለው። በሌላ ከኢሚግሬሽን ጋር በተያያዘ ዜናና መረጃም የአሜሪካ የ9ኛው ወረዳ ፍርድ ቤት ለሀገር አልባ ተከሳሾች ድል የሚያደርጉበትን ታላቅ ውሳኔ ወሰነ የሚል ሰበር ዜና ደርሶናል። የሳን ፍራንሲስኮ የፌዴራል ይግባኝ ሰሚ ፍርድ ቤት ኢስኪሊያን ቨርሰስ ቦንዲ በተባለው መዝገብ ላይ ለየት ያለ ውሳኔ ማሳረፉ ተሰማ። ይህ ውሳኔ በተለይ የየትኛውም ሀገር ዜግነት ለሌላቸው ግለሰቦች ትልቅ መብት አጎናጽፏቸዋል ይለናል። ጉዳዩ እንዲህ ነው።
አመልካቿ ቀደም ሲል በነበራት ጠበቃ ስህተት ምክንያት የተበላሸባትን መዝገብ በድጋሜ እንዲከፈትላት ጠይቃ በቢአይኤ ወይም ቦርድ ኦፍ ኢሚግሬሽን አፒል ተከልክላ ነበር ይለናል። ቦርዱ ጉዳዩን ለማስተካከል በፍጥነት አልተንቀሳቀስሽም የሚል ምክንያት አቅርቦባት ነበር። የፍርድ ቤቱ አመክንዮ ምን ይመስላል? ከፍተኛ ፍርድ ቤቱ የቦርድ ኦፍ ኢሚግሬሽን አፒልን ውሳኔ ሙሉ በሙሉ በመሻር የተጠቀመው መስፈርት ስህተት ነው ብለዋል። አንድ ግለሰብ የሚቀበለው ሀገር የሌለው ስቴትለስ ከሆነ መንግስት በእርግጥ ሊያባረረው እንደሚችል እርግጠኛ እስካልሆነ ድረስ ጉዳዩን ለመቃወም መዘግየቱ ተገቢና ምክንያታዊ ነው ሲል ለሷ ወስኖላታል። የአሜሪካ የኢሚግሬሽን መስሪያ ቤት ግን ምንድን ነበር የወሰነባት? ግለሰቧ ሁኔታውንና ኬዙን ለመከታተል ዘግይታለች፣ በፍጥነት እየተከታተለችው ስላልሆነ ፓሲቭ ሆናለችና ሙሉ በሙሉ የአሜሪካ ዜግነት ወይም ግሪን ካርድ ሊሆን ይችላል እንዳይሰጣት ብሎ እጅግ አስከፊ ውሳኔ ነበር የወሰነባት። ይግባኝ ስትሄድ ግን ከፍተኛ ፍርድ ቤቱ የቦርድ ኦፍ ኢሚግሬሽን አፒልን ሙሉ በሙሉ ውሳኔውን በመሻር ግለሰቧንም በውሳኔው ድል እንድታደርግ እጅግ የሚገርም ውሳኔ አጎናጽፏታል ማለት ነው። ይህ ውሳኔ ሀገር የሌላቸው ሰዎች ባሉበት አስቸጋሪ ሁኔታ ምክንያት ለሚያጋጥማቸው የሕግ ሂደት መዘግየት እንደ ትልቅ መከላከያ ሆኖ እንደሚያገለግል በአሜሪካ ምድር ተወስኗል ይላል። ይህ በጣም ጠቃሚና እጅግ አስፈላጊ ነገር ነው። እንደ አስፈላጊነት ያቀረብንበት ዋናው ምክንያት ደግሞ ጠበቃ ይዛ ነበር ግለሰቧ። ጠበቃ ይዛም ሁኔታውን ጠበቃው በሚገባ አልተከታተለላትም ነበር። ስለዚህ ትውልደ ኢትዮጵያን የምትይዙት የምትመርጡትን ጠበቃ ማወቅ እንዳለባችሁና ኬዛችሁን አጠቃላይ ገደል ሊከትባችሁ እንደሚችል ይህ ሁኔታ በጣም አስተማሪ ነው። ቦርድ ኦፍ ኢሚግሬሽን አፒል የተባለው በጠበቃው ድክመት ምክንያት የግለሰቧንም የኢሚግሬሽን ጉዳዮች ሙሉ በሙሉ አላስፈጸመላትም ነበር። ቦርድ ኦፍ ኢሚግሬሽን አፒል የሚባለው ተቋም ደግሞ ሁኔታውን በደንብ አልተከታተልሽም፣ በቂ ክትትል አላደረግሽም በሚል ሁኔታ ወሰነባት። እሷ ግን አሁንም ተስፋ ሳትቆርጥ ኬዙ እንደገና እንዲታይልኝ ብላም የከፍተኛውን ፍርድ ቤት ስትጠይቅ ለሷ የሚገርም ውሳኔ ተወሰነላት ማለት ነው። ስለዚህ የምትይዙትን ጠበቃ በደንብ ማወቅ አለባችሁ። ሀበሻ ስለሆነ ብቻ አይደለም። በጣም ብዙም ለእናንተ ግድ የሌላቸው ደንታ የማይሰጣቸው ገንዘብ ብቻ የሚፈልጉ ጠበቆች ስላሉም የምትመርጡትን ጠበቃ በሚገባ እወቁ። እኛ ከዚህ በፊት በጣም ታዋቂ የሆኑ በሚዲያም የሚታወቁ በግለሰቦችም ብዙ ምስጋናንና አክብሮትን የተቸራቸውን ጠበቆች አልፎ አልፎ እንጠቁማችሁ። ብዙ ጊዜ በእኛ ዩቲዩብ ቻናልም መረጃዎችን እሱ የሚሰጣቸውን እንጠቀምበታለን። ጠበቃ ሙሉ ዓለም ነው። እስካሁን ለሚሰጣቸውም የጥብቅና አገልግሎቶች ተጨንቆ ተጠቦ ከገንዘብ ይልቅ ሞራልንና ኢትዮጵያዊነትን አስቀድሞ የሚሰራ ጠበቃ ሙሉ ዓለም አለ። እንግዲህ በእኛ በኩል የምናውቀው እሱን ነው። ሌሎችም የሉም ማለት አይደለም። በነገራችን ላይ በርካታ ትውልደ ኢትዮጵያውያን የሆኑ በጣም ታማኝ የሆኑ ጠበቆች አሉ። እነሱንም ወደፊት በሌላ ቪዲዮ ትውልደ ኢትዮጵያውያን እነማንን የትኞቹን ምን አይነት ጠበቃ መያዝ እንዳለባቸው በዝርዝር ስልክ ቁጥራቸውን፣ ያሉበትን አድራሻ፣ የሙያ ብቃታቸውን እንዲሁም ከማህበረሰቡ የሚሰጣቸውን መልካም አስተያየት ጭምርም ሰብሰብ አድርገን በአንድ ቪዲዮ እንሰራላችኋለን። ለአሁኑ ግን ጠበቃ ሙሉ ዓለምን እየተጠቀማችሁ ጠብቁን። ወደ ቀጣዩ ዜናና መረጃ አልፈናል። 6 ሚሊዮን አሜሪካውያን የቲፕ የግብር ተመላሽ ጠየቁ። ሀበሾች ይህን የግብር ተመላሽ ለማግኘት ምን ማድረግ እንዳለባችሁ በሚገርም ሁኔታም በሚጠቅም መልኩ አዘጋጅተነዋል። አብረን እንከታተለው። አንደኛ፣ ብቁ ለመሆን የሚያስፈልጉ ቅድመ ሁኔታዎች። ከዚህ በፊት በእኛ የዩቲዩብ ቻናልም በሌሎች የዜና ምንጮችም እንደሰማችሁት የፕሬዚዳንት ትራምፕ አስተዳደር ከቲፕ የሚገኝን ገቢ እስከ 25000 የአሜሪካ ዶላር ዓመታዊ ገቢ ግብር አልቀበልም፣ ከሱ ገቢ ግብር አልፈልግም ብለዋል ፕሬዚዳንቱ። ግብር አልፈልግም ለወደፊት አልፈልግም ብቻም ሳይሆን ከዚህ በፊት የከፈሉትም አላግባብ ስለሆነ ግብራቸውን እመልስላቸዋለሁ ብሏል ፕሬዚዳንት ትራምፕ። በዚህ ቃል መሰረት 6 ሚሊዮን የሚሆኑ አሜሪካውያን ግብር ተመላሽ እንዲሆንላቸው ጠየቁ። በጣም የሚገርም መረጃ ነው። መረጃው በቀጥታ ከፎክስ ኒውስ የተገኘ ነው። ፎክስ ኒውስ ላይ ብትገቡ በቀጥታ የምታገኙት መረጃ ነው። ታዲያ 6 ሚሊዮን አሜሪካውያን ሲጠይቁ ትውልደ ኢትዮጵያውያንም አብረው እንደጠየቁ ምንም ጥርጥር የለውም።
ተመላሹን በትክክል ለማግኘት ምን ማድረግ እንዳለባችሁ ደግሞ ልንነግራችሁ ነው። አንደኛ ብቁ ለመሆን የሚያስፈልጉ ቅድመ ሁኔታዎች የሶሻል ሴኩሪቲ ነምበር ይሄ ያስፈልጋቸዋል። ይህ እንደሚኖራችሁ እርግጠኞች ነን። ይህ ካልኖራችሁ ግን አሁኑኑ ማውጣት ይኖርባቸዋል። ሶሻል ሴኩሪቲ ነምበር የሌለው ሰው የቲፕ የግብር ተመላሽ አይደረግለትም። ይህንን ጥቅማጥቅም ለማግኘት የግድ ትክክለኛ የሶሻል ሴኩሪቲ ቁጥር ሊኖራችሁ ይገባል ብሎ በትልቁ የአሜሪካ የግብር መስሪያ ቤት አስቀምጦታል ማለት ነው። የገቢ መጠን በዓመት እስከ 25,000 የሚደርስ የቲፕ ገቢ ከፌዴራል ግብር ነፃ ነው። ነገር ግን ጠቅላላ ገቢያችሁ ለነጠላ ፋይል ወይም ደግሞ ሲንግል ለሆናችሁ ላላገባችሁም እስከ 150 ለተጋቡ ደግሞ አብረው ለሚኖሩ ማለት ነው እስከ 300,000 ከዚህ መብለጥ የለበትም ይላል። ከቲፕ የምታገኙ ሳይሆን አጠቃላይ ገቢያችሁ ተሰልቶ ከዚህ መብለጥ የለበትም ዓመታዊ ገቢያችሁ ማለት ነው። ዓመታዊ ገቢያችሁ ማለት ነው። ያሞላል ሁኔታ ባለትዳር ከሆኑ ጥቅሙን ለማግኘት የግድ ከትዳር አጋር ጋር በጥምረት ፋይል ማድረግ ያስፈልጋል። የትኞቹ የሥራ ዘርፎች ይካተታሉ? በምግብ ቤት አስተናጋጅነት የምትሰሩ ይሄን ገንዘብ ማስመለስ ትችላላችሁ። በታክሲ በኡበር ወይም በሊፍት አሽከርካሪነት ለምትሰሩ በሙሉ እናንተም በሙሉ ገንዘባችሁን ማስመለስ ትችላላችሁ። በፀጉር ስራም ለተሰማራችሁ፣ በሆቴልና በመስተንግዶ ስራዎች ላይ ለተሰማራችሁ፣ በዴሊቨሪ አገልግሎት ለተሰማራችሁ፣ በአጠቃላይ ከግለሰቦች ቲፕ የሚያስገኙ የስራ አይነቶችና በአሜሪካን የተፈቀዱ የቲፕ አይነቶች ወይም የጉርሻ አይነቶች ከሆኑ እናንተ በሙሉ ተመላሽ ታገኛላችሁ ማለት ነው። ተመላሽ ታገኛላችሁ። እንዴት ተመላሹን ማግኘት እንችላለን? ይህ ህግ የቲፕ ገቢው ላይ የሚጣለውን የፌዴራል ግብር የሚቀንስ በመሆኑ በግብር ማቅረቢያ ወቅት የሚከተሉትን ማድረግ አለባችሁ። ገቢን በትክክል ማሳወቅ፣ ያገኛችሁትን የቲፕ ገቢ ለቀጣሪ ድርጅታችሁ ወይም ለአይአርኤስ ለአሜሪካ ግብር ተቋም ማለት ነው ማሳወቅ ያስፈልጋል። ይሄን ካላደረጋችሁ የአሜሪካ መንግስት ወይም የአሜሪካ የግብር መስሪያ ቤት እንዲሁ እናንተን አውቆ ግብር የሚመልስበት መንገድ የለም። መረጃ ማቅረብ አለባችሁ ነው ባጭሩ። የW2 ወይም 1099 ቅጽ ላይ የቲፕ ገቢያችሁ ተመዝግቦ መገኘት አለበት። ይሄ ግድ ነው። አዲሱን ቅጽ መጠቀም ያስፈልጋል። ግብር የሚሞሉበት ወቅት ወይም በምትሞሉበት ጊዜ ስኬጁል 1A የተባለውን አዲስ ቅጽ በመጠቀም የቲፕ ገቢያችሁን እስከ 25,000 ድረስ በመቀነስ ማስላት ይኖርባችኋል ወይም ማሳየት ትችላላችሁ። ይህም የሚከፍሉትን ግብር በመቀነስ የተመላሽ ገንዘብ እንዲከፈላችሁና ለእናንተ እንዲሰላላችሁ ይደረጋል። ማወቅ ያለባችሁ ትልቅ ነጥብ አለ። ይሄ ነገር የሚሰራው የፌዴራል የግብር ወይም ለፌዴራል ታክስ ብቻ ነው። ይህ ህግ የሚመለከተው የፌዴራል ግብርና ግብርን ብቻ ነው። እንደምትኖሩበት ስቴት የክልል ግብር ሊኖር ይችላል፣ እሱን አይመለከትም ማለት ነው። የክልል ግብር ለቲፕ ተመላሽ አያደርግም። የሶሻል ሴኩሪቲ እና ሜዲኬር የቲፕ ገቢ ከፌዴራል ገቢ ግብር ነፃ ቢሆንም የሶሻል ሴኩሪቲ እና የሜዲኬር ክፍያዎች ግን አሁንም ተፈጻሚ ይሆናሉ ማለት ነው። እነሱ ይቀጥላሉ። የአገልግሎት ክፍያ በምግብ ቤቶች ሂሳብ ላይ ተጨምሮ የሚመጣ ሰርቪስ ቻርጅ እንደ ቲፕ አይቆጠርም ይላል። እነዚህ ስፔሻል ኬዝ ወይም ህጉ ሙሉ በሙሉ ተፈጻሚ የማይሆንባቸው ገደብ ያለበት የቲፕ መስተንግዶ ተመላሽ የሚሆንበት የአሜሪካ የፕሬዚዳንት ትራምፕ ቢግ ቢዩቲፉል አክት እያሉ የሚጠሩት እሱን የሚመለከተው ይሄን ይመስላል ማለት ነው። በነገራችን ላይ ቲፕ ላይ ለምትሰሩ ብቻ አይደለም ይህ ተመላሽ፣ ለሌሎችም ከዚህ በፊት የኛ ዩቲዩብ ቻናል ወደኋላ ተመልሳችሁ ቪዲዮ ውስጥ ገብታችሁ ታላቅ የግብር ቅናሽ፣ ታላቅ የግብር ተመላሽ፣ ቢግ ሪፈንድ፣ ቢግ ታክስ ሪተርን የሚል ፕሬዚዳንት ትራምፕ ፖስተር ይዘው የያዙበት ተምብኔል ያለው ቪዲዮ ታገኛላችሁ። ከሱ ጋር ብትገቡ ማን ከግብር ተመላሽ ማግኘት እንዳለበት በዝርዝር አስረድተናል። ለምሳሌ እድሜያቸው ከ65 ዓመት በላይ የሆኑ የግብር ተመላሽ አላቸው። የልጆች ክሬዲት የምታገኙት የግብር ተመላሽ አለ። ሌሎችም እንደዚሁም የትርፍ ሰዓት በትርፍ ሰዓት የሚሰሩ በትርፍ ሰዓት ኳልኩሌት ተደርጎ የሆነ የገንዘብ መጠን አለ። ከሱ በታች ከሆነ እናንተም ተመላሽ አላችሁ። በጣም ብዙ ነው የግብር ተመላሽ የሚያገኘውና የአንድ ዓመት የግብር ተመላሽ ነው የምታገኙት። ደግሞ የ2025 በሙሉ የአንድ ዓመት ተመላሽ ታገኛላችሁ ማለት ነው።
ስለዚህ በርከት ያለ ትውልደ ኢትዮጵያውያን የግብር ተመላሽ እንደሚያገኝ እየነገርናችሁ የዛሬውን የዜናና የመረጃ ጊዜ በዚህ አጠናቀናል። በሌላ ተመሳሳይ የኢሚግሬሽንና ከአሜሪካ ኑሮ ጋር የሚገናኙ ዜናዎችና መረጃዎችን ይዘን እንመለሳለን። እስከዛው ድረስ በያላችሁበት ሰናይ ቆይታ እንመኛለን።